ሮብ ቀንን ረመዳን ነው ብላችሁ እየጾማችሁ እስኪ አሁን ምሽት ላይ ነው እንግዲህ አሁን ይሄንን ቪዲዮ እየሰራው ያለሁትኝ እስኪ ውጡና እዩ። መቼም የሁለት ቀን ጨረቃ ግዴታ መታየት አለባት። ይሄው እስካሁን ድረስ ምንም የምትታየው ነገር የለም። ያ ማለት ደግሞ ዛሬ ነው ጨረቋ የምትወጣው ወይንም የወጣችው እንደማለት ነው። እኔማ የሚያሳስበኝ የዛሬው በጾም መዋላችን አይደለም ረመዳን ነው ብለን አንደኛ ነገ ኢንሻአላህ ረመዳን ሳይፈታ ተፈታ ተብለን ወይም ረመዳን 30 ሞላ ተብለን የአንድ ቀን የረመዳንን ጥቅም እናጣለን። አንድ በሉ። ሁለተኛ ለይለተል ቀድር የሚጠረጠረው በጎዶሎ ቀኖች ውስጥ ነው ተብሏል አይደለም? ከ20 በኋላ ያ ራሱ ይዛባብናል። እኛ 27 ነው ስንል ወይ 28 ሆኗል። እኛ 30 ነው ስንል ወይ 29 ሆኗል። ገባችሁ አይደለ? ብዙ ነገሮችን ነው የምናጣው። ለዚህ ብሎ ነው ፈጣሪያችን አላህ ጨረቃን ስታዩ ጹሙ፣ ጨረቃን ስታዩ አፍጥሩ የተባል ነው። ወንድም እህቶቼ በራሳችን ላይ አንጫወት። አላህን መታዘዙ ይሻላል ወይንስ ሚዲያ መከታተል ይሻላል? እንደው ራሳችንን የማናታል ከሆነ ከዛሬ 60 70 80 ዓመት በፊት ምንም አይነት ሚዲያ ሳይኖር እኮ ማለቴ ሬዲዮም ቴሌቪዥንም ምንም አይነት ነገር ሳይኖር የዓለም ሙስሊም ህብረተሰብ አንድ ላይ ሆኖ በአንድ ቀን ረመዳንን ይጀምራል፣ በአንድ ቀን ረመዳንን ይፈታል። እንዴት ከተባለ ጨረቃ አይቶ ቁርአን እንደሚለው ስለሚይዝ ስለሚፈታ ማለት ነው። እኔ ከትላንት ወዲያ የለቀኩትን ቪዲዮ ካያችሁ የራሱ የሳውዲ የስነ ፈለክ ተመራማሪ ሳውዲ ቢያንስ ከ50 እና ከ60 ዓመታት ያላነሰ ጊዜ ሙስሊሙን ህብረተሰብ ጨረቃን ሳታይ ጨረቃ አየሁ ብላ ጾም እንዳስጀመረች፣ ጨረቃን ሳታይ ጨረቃ አየሁ ብላ ጾም እንዳስፈታች ተናግሯል። እና ታዲያ ምንድን ነው እኛ የምንጠብቀው? አላህን መታዘዝ ይሻለናል ወይንስ ሰውን መታዘዝ? እንግዲህ ልብ ያለው ልብ ይበል እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።